ማርያም ታፈቅረኛለህ? አንቺን ከሚከፋሽ፣ አንቺን ከምታለቅሽ፣ አንቺን ከሚደብርሽ ነገ ከነገ ወዲያ በእኔ ምክንያት መልስ አጥተሽ ከምታለቅሽ ምንም ነገር ችግር የለውም። ፈጣሪ ያውቃል ሁሉም ነገር ማለት ነው። ሰላም ውድ ቤተሰቦች እንደምን አላችሁ? እኛ ሌላ ስንጠብቅ ሌላ ሆነ ነገር ማለት ነው። እንግዲህ ሄርሜላ ቤተሰቦች ሄርሜላ አድናቂዎች ዛሬ ሲጨፍሩ ነው ያጡት። ፍቅሯን ተቀብሏታል ማለት ነው። ሩታ እስከምትሄድ ድረስ ነው እንጂ ፍቅሯን ተቀብሏት ቁጭ ያለ ሩታ አስወንሷለ ስትጠይቀነት እናልቅስ እንዲ እናልቀሰለሽ እንግዲህ ደስታው ይኸውላችሁ እየቀለጠ ነው። ወገቤን ይዘህ ብላለች። ሰርጉ እንግዲህ እየቀወጡት ነው ካሁኑ ማለት ነው። ኧረ ታለጋቡት አብሬሽ አለጋተው ሄልሚላ ተይ ሩታን አምነሽን ትላትበ ሩታ እንኳን አፈቅርሻለሁ እኔ እኮ በጣም ነው የምወድሽ ብላ ቁጭ በጣም ነው የምወድሽ አጠያየቃችሁ ግራ አጋብቶኝ ነው እንጂ በጣም እወድሻለሁ አላት። በቃ ሄርሜላ እንግዲህ ተደስታ መሞቷ ነው ማለት ነው። ዛሬ እንቅልፍ አይወስዳትም። አይዞሽ እንቅልፍ መድኃኒት እንልክልሻለን እኛ አይዞሽ። ወይኔ እኛ ሌላ ስንጠብቅ ወደ ሩታ ይገለበጣል ስንል ወደ ሄርሜላ ተገልብጧል ማለት ነው። አብረሽ የሄርሜላ አድናቂዎች ደግሞ በቃ አጨብጭቡ፣ ዛሬ ጨፍሩ። እኔ ግን ሄርሜላ አሁንም እሺ ታለሽ ቶሎ ብለሽ ቀለበትሽን ብታፋጥኝ ይሻላል ብዬ ነው የማስበው። ማለት አብርሽ አይታመንም፣ ተገልብጦ ይሄዳል፣ ግልብጥብጡን ያወጣዋል። ስለዚህ ቀለበትሽን ምን ቃል ገብቶላታል እኮ ሩታንም እኮ እስተሞት ድረስ ላልለይሽ ብሏን ነው። አሁን ይኸው አንቺን ደግሞ አፈቅርሻለሁ የሚልሽና እኔ እውነቴን ነው የምላችሁ እኔ አብርሃምን አላምነውም። ለማንኛውም ሩታ ናባላችሁ እናንተ እንደዚህ ድግስ በድግስ ያረጋችሁት እና አቤል በቃ አቤል ፈነጠዘ። እህትዮዋን በቃ ሰርግ ነው ዛሬ፣ ሰርግ ነው ዛሬ ነው። ምንድን ነው ዘፈኑ? በእናታችሁ ኧረ በስመ አብ እናንተ ዘፈን አረን ያልዘፍንም። ጉድ አሜቱንም እንትን ብል እንግዲህ ሰሞኑን ደህና ነገር እናያለን ብለን እናስባለን ማለት ነው። እንግዲህ እንትላም ደስታ ምንትል ሲል ነበር 100% እርግጠኛ ነኝ ሲል ነበረ። ፈረንጁም እርግጠኛ ነኝ 100% ሄርሜላን አላፈቅርሽም ነው የሚላት፣ ሩታን ነው የሚያፈቅራት ብሎ ነበረ። ያው አብርሽ ደግሞ አንቺ ልጄን ተቀብለሽ ልጅ እያለኝ ልጄን ሁሉ ተቀብለሽ እኔ አንቺን አለማፍቀል እንዴት ነው የምችለው? አንቺ በጣም የተለየ ሴት ነሽ። ሴት ከስተዛሬ ብዙ ሴቶች እንዲህ አንተ ብዙ ሴቶች ገበናህን ታጋልጠዋለህ እንዴ? ብዙ ሴቶች አይቻለሁ፣ ግን እንዳንቺ አይነት አይቼም አላውቅ። እንዳንቺ አይነት የዋህና እንዳንቺ አይነት ደግ ሴት አይቼም አላውቅ ብሎ አድንቆታል ማለት ነው። አደናንቋታል ማለት ነው። አብርሃም በቃ ቅድም ሲያለቅሱ የነበሩት ቲክቶክ ላይም ዩቲዩብ ላይም እንኳን ደስ ያላችሁ ብለናል። በነገራችን ላይ እንኳን ደስ ያላችሁ። እኛ ደግሞ ለሩታ ስናግዝ የነበር ነው። በቃ ከፍቶናል። እኔ በበኩሌ ማለት ነው ለማዳነቅ ነው እንጂ ለማንም ደጋፊ አይደለሁም። እኔ ምን አገባኝ እንጂ እኔ ሄርሜላ አሳዝናኛለች ማለት ሴት ልጅ ነች።
ሴት ልጅ ነች። እንደዚህ ተጫውቶባት ይህን 7 ወር ምናምን 7 ወር አሉ። 7 ወር ቀልድ አይደለም እንዴ? ከእድሜያችን እንትን ምንም ከእድሜያችን እየቀነሰ ሴት ልጅ ነን ሁላችንም። እድሜያችንን በስደት እየጨረስን ያለነው ደግሞ አገርም ላይ ሆነን እንደዚህ 7 ወር ቀላል አይደለም ማለት ከአንድ ሰው አምናችሁት ከሱ ጋር እየሆናችሁ ከሱ ጋር እየተዝናናችሁ 7 ወር ሙሉ አብሏችሁ ኑሮ ዛሬ አልወድሽም እስካሁን እኮ ለጊዜ መደበሪያ ነው ቢላት ኑሮ ይሁን አይምሮ የሚነካም ይመስለኝ ነበረ። አሁን ግን ያው እንግዲህ ተስተካከሊ ማለት ነው። ሩታ ያው በገዛ ጥፋትሽ ነው ባልሽን አተሻል ብለን ነው የምናስበው። ማለት ያቺ ቪዲዮ ባትወጣብሽ ኑሮ ያቺን ቪዲዮ ባታሳየው ኑሮ አብርሃም ምንም ቢሆን ወደ አንቺ ነበር የሚመለሰው። ግን ያንን ቪዲዮ ስላያችበት ነው ይህ ሁሉን ታሪክ የተቀየረው ማለት ነው። እንትልም ብል ወደ አንቺን ብመለስ እንደዛ ታረጊኛለሽ ብሎ ነው አሁን ይህንን ያደረገው። እንግዲህ ምንም ማድረግ አንችልም። ምን እንደሚያስማማችሁ ምን እንደሚያፋቀላችሁ እንግዲህ አለቀ። አንቺም የራስሽን ደስታ ይወድሻል። ደስታዬን ጠጋ አድርገሽ በቃ ከደስታ ጋር ኑሪ ብዬ ነው የማስበው። ማለት በቃ ታሁን በኋላ አብርሃም ያንቺ አይደለም። በቃ ሄርሜላ ወሰደችው። አሁን ሰሞኑን ሽማግሌ ይላካል፣ ሽማግሌው ይቀላቀላል። ዳግሚያ ተንሳይ ሰርጋቸው ነው ብለን እንላለን ማለት ነው። ያው እንደሚወዳት ተናግሯል ተጨናንቆ። እኔ ግን ቆይ አንድ ነገር ያልገባኝ አብርሃም ያልገባኝ ለምን ሩታ ፊት አልነገርካትም? ለምንድን ነው ሩታ ስትሄድ እወድሻለሁ ብለው ያ ሁሉ ጭንቀት የጠፋ ያ ሁሉ መጨናነቅ እንዴ? በቁም እኮ ሽንትህንም ልለቀው ነበር። ለቀኸውም ይሆናል እኛ ላየንም። ግን እንዴ ያ ሁሉ መጨናነቅ ምን አመጣው? እሺ እንዴ ሩታ ብትኖር በቃ ተወደድካት ወድጃታለሁ ብለህ እንደውም ሩታ እንዲቆልጠላት ትሆናለች ማለት ነው። ስለዚህ ለምንድን ነው ይህንን እንደዚህ ያለከው? አንተ ምንድን ነው እንዴ? እኔ እኮ ሩታንም ሊያጣት አልፈለገም። ለምን ሚዲያ ላይ እንደዚህ ትሰራላችሁ እንዴ? ማን ነው የሚያነሳኝ እናንተ? እስቲ ውሃ ልጠጣበት ለወሬውም ለምኑ እና እኔ ግን አዝኛለሁ ማለት ያው ኧረ አላስወላኝ አለ። እናንተ ማን ነው የሚያነሳኝ? ሰው ሲያነሳ ነው አይደል እንደዚህ የሚያደርገው አሉ። የምትወዱት ሰው ነው የማትወዱት ሰው ሲያነሳችሁ እንደዚህ የሚያደርጋችሁ እንጂ ምንም አልበላሁም። አሁን ቆይ ነው እንዳለላችሁ ማለት ነው። እና ለማንኛውም ወይስ ወሬ አታውሪ ብሎኝ ነው? እስቲ ንገሩኝ። እና ለማንኛውም ሄርሜላ እንኳን ደስ ያለሽ፣ እንኳን ደስ ያለሽ። አብርሃም ተቀበለች። ሴት ልጅ እንዲህ ተንበልክካ የምታገባችሁ ወንዶች እንደው ምን ይሻላችኋል? አሁን ሩታ እንደዛ ለመነችህ እንትላልክ ደግሞ ሄርሜላ መጣ ደግሞ ይቀጥላል። ሌላ አብርሃም ገና እስከ 100 ዓመቱ ድረስ ሴቱን ሲያተራምሰው በቃ አሁን ደግሞ ሌላ ትመጣለች። ነገ ጧት ታያላችሁ። እንደው ከሄርሜላ ጋር ይቆያል ብላችሁ የምትሉ ሰዎች እኔ ቆይታ ያላችሁ ወይም ይቀየርና ሌላ ነገር ይቀየራል። ይቅርታ ብሎ ስንቴ ነው የእሱን ይቅርታ እየተቀበልሽ ያለሽው? እኔ አላምንም። እውነቴን ነው የምላችሁ። እኔ ቀለበት አድርጎላት ተገብተው ታላየሁኝ አብርሃምና ሄርሜላ አብረው ሆኑ ብዬ አላምንም። ለምን መሰላችሁ? ሰውየው የሚቀያየር ሰውዬ ነው። ንፋስ ነው። ንፋስ በዚህ ጋር ሲሉት በዚህ ጋር ይሄዳል አይደል? እሱም እንደዛው ነው። ስለዚህ አሁን ይሄ ነገር እውነት መስሎች አትደሰች ወይ ለአንድ ቀን ወይ ለ2 ቀን ነው ይሄ ደስታ ብዬ ነው የማስበው። እና ቤል ሱፍ እያዘጋጁ ነው። እህትየዋም አንደኛ ሚዜ ነች። አቤር አንደኛ ሚዜ ነው። ብሩክ ስንተኛ ሚዜ ነህ? ብሩክ ሰሞኑን ጠፍቷል። የለም የት ሄዶ ነው እናንተ? የት ሄዶ ነው? ምን ነው ደቆ? ኧረ ዛሬ አይቼዋለሁ። የት ነው ያየሁት?
የት ቻናል ላይ ነበር ያየሁት? እየተደበደበ አይቼዋለሁ። ማን እንደሚደበድበው ማን ነበር ሲደበድበው ያየሁት? አይቼዋለሁ ግን ለማንኛውም ያው የሚዜዎቹ እስቲ እኛንም ጥሩን እንጂ ድግስ ምንድን ነው? ምን ይዘን እንመጣለን? እስቲ ጥሩን ድግስ የጎጆ መውጫ ሳህን ምናምን ገዝተንላችሁ እንመጣለን። በቃ አንተ አረ ግን እኮ ሄርሜላ ሞልታለች ሁሉን ነገር። ሄርሜላ ቤቷን ሙሉ ነው። ቤቷ እንኳን ሙሉ አይደለም። በቀደም ለታ አንድ ሳህን ለሁለት አልነበር ስትበሉ የነበራችሁት? በቃ እኔ ሳህን ይዤ እመጣለሁኝ። እኔ ሳህን ገዝቼ ደርዘን ሳህን ገዝቼ እመጣለሁ ማለት ነው። ለምን መሰላችሁ? በቀደም አይቻለሁኝ እንትን ምሳ ጋብዛችሁ አንድ ሳህን ሁለት ሳህን ይዛ ስመጣ። ስለዚህ እንደሱ እናደርጋለን። ያው እንግዲህ ዛሬ ቀለበቱ መቼ እንደሚሆን ይወሰናል። ሰሞኑን እንቅልፍ አይወስደኝም ብላለች። አይ እንቅልፍ እንኳን ይውሰድሽ፣ እንዲሁ ይውሰድሽ። እንግዲህ ሩታን ስናደንቅ እኛ እኮ ሩታን ነው የሚያፈቅረው ስንል አይ ምን ይሻለናል? እኛ አዳናቂዎች፣ እኛ ፈትፋጮች፣ እኛ ወረኛዎች አይናችን እኮ ወስድ የሩታ እንትሎች ዛሬ ደግሞ ሲጨፍሉ፣ ሲያለቅሱ፣ ሲደባደቡ ያድራሉ። የሄርሜላ ነበረ ሲደባደቡ ሰሞኑን የቆዩት የሰነበቱትና አሁን ደግሞ የሄርሜላ